ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ወይም ከእናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ሰው ነው? ዓሣስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው። የማቴዎስ ወንጌል ምዕራፍ 7 ከቁጥር 7 እስከ 11። አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም ስለዚህ ስለሰጠህን ድንቅ የጸሎት ሕይወት እናመሰግንሃለን። አንተን እናከብረሃለን፣ አንተን እንወድሳለን። ወዳጆቼ እግዚአብሔርን የምናመሰግንበት ሰዓት ላይ ደርሰናል። የምንጸልይበት ሰዓት ላይ ደርሰናል። ይሄ ሕይወታችን መለወጥ ስላለበት ያለ ጸሎት የሚለወጥ ሕይወት የለም። ያለ ጸሎት የሚመጣ መልስ የለም። ከእግዚአብሔር ዘንድ አንዳች ነገር እንዲሰጣችሁ እየጠበቃችሁ ከሆነ ከእናንተ ደግሞ እግዚአብሔር የሚጠብቀው ነገር አለ። ምክንያቱም ለምኑ ብሎ ካለ ይሰጣችኋልም ብሏል። ለምኑ የሚለውን ኃላፊነታችንን ሳንወጣ ይሰጣችኋል የሚለው ጋር ብቻ እዛ ጋር መቆም አንችልም። ስለዚህ አሁን የእኛን ድርሻ እናደርጋለን። እግዚአብሔር ደግሞ እንደሚሰጠን እርግጠኞች ነን። ጥያቄ እንዳለበት ሰው ሳይሆን እንደሚያመልክ ሰው፣ ጥያቄን ይዞ እንደቆመ ሰው ብቻ ሳይሆን እግዚአብሔር ምስጋና እንደሚገባው እንዳመነ ሰው ወደ እግዚአብሔር እንቀርባለን፣ እናመሰግናለን። አባት ሆይ በጌታ በኢየሱስ ስም ከፍ ከፍ እናደርገዋለን ስምህን። አንተ ኃያል ድንቅ ነህ፣ ውድ ነህ፣ መሪ ነህ። የሰዎችን ሐሳብ የምትቀድም ተአምራት የምታደርግ ግራ የገባንን ነገር በመልካም የምታስረዳን መልካሙ አባታችን እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ከፍ ከፍ እናደርግሃለን። አንተን የጠሩ መልስ አግኝተዋል። አንተ ጋር የተጠጋጉ ታቅፈዋል። አንተ ጋር የመጡትን ወደ ውጭ ያልጣልካቸውም የሚለምኑህን ሰጥታቸዋል። በጌታ በኢየሱስ በፈተና ውስጥ ላሉት መውጫን፣ በህመም ውስጥ ላሉት ፈውስን፣ በእስራት ውስጥ ላሉት ነፃ መውጣትን፣ መፈታትን፣ እግዚአብሔር በድህነት ለሚሰቃዩት ሰማያዊ መለኮታዊ ባርኮትህን፣ በዕዳ ውስጥ ላሉት ደግሞ ቤዛነትን ሰጥተሃልና አንተ በእውነት በሰዎች ሕይወት ውስጥ ሕያውና እውነተኛ ነህ። አንተ አፈ ታሪክ አይደለህም። አንተ ንግርት አይደለህም። አንተ በሰዎች ዘንድ የተነገረ ነገር አይደለህም። አንተ እግዚአብሔር አምላክ ከዘላለም እስከ ዘላለም ፍጥረታትን ፈጥረህ በፈጠርካቸው ፍጥረታት ላይ ነግሰ ለእኛም ደግሞ ሰላምህንና ሕይወትን ሰጥተህን በቸርነት የምታኖረን ድንቅ ወዳጅ አባት አምላካችን ሆይ በክርስቶስ ኢየሱስ ስም አንተን ለማመስገን፣ ለአንተን ለመስገድ፣ ለአንተ ለመገዛት ወደዚህ መተናል። እናመሰግንሃለን። እግዚአብሔር አምላክ ነው፣ ለእኛም በራልን እንደሚል ቃልህ እግዚአብሔር አምላክ ሆነ የበራህልን። እግዚአብሔር አምላክ ሆነ ሳለ ብርሃንህን በውስጣችን ያበራ፣ በቤታችን ያበራ፣ በዘራችን አምላክ እንዲኖር ወደፊት በሚመጣው ከኛ በሚወጣው ትውልድ ላይ አምላክ እንዲነግስ እግዚአብሔር የሚባል መለኮት እንዲቀጥል ለእኛ ብርሃን የሰጠህን፣ ለእኛ አንተ ንግግር ብቻ ስላልሆንክብን፣ ለእኛ አንተ ፊደል ብቻ ስላልሆንክብን እግዚአብሔር ሆይ መገለጥ ጭምር ስለሆንክን፣ የልባችን ብርሃን ስለሆንክ፣ በገባችን በትንሿ ነገር ሕይወት ስለሰጠህን አንተ እግዚአብሔር ነህ። አንተ አምላክ ነህ። አንተ የራራህልን፣ አንተ የወደድከን፣ አንተ የጠበከን፣ ስጋችንን የጠበክ፣ ቀናችንን የባረክ፣ ሕይወታችን ላይ መለኮትን ራስን ያበዛህልን እግዚአብሔር በኢየሱስ ክርስቶስ ስም ከፍ ከፍ እናደርግሃለን። ቤታችን ውስጥ ሰልፍ ብኖር፣ ዙሪያችን ላይ ሰልፍ ብኖር፣ የምናደርገውና የምንሄድበት ነገር አንዳንድ ግራ የሚያጋባ ቢሆን እግዚአብሔር ሆይ ካንተ የሆነ ፍጹም ጸጥታና ሰላም ልባችንን ቀድሞ ስላንኳኳ እናመሰግንሃለን። ከከበቡን ነገሮች በላይ የከበበን ህልውና ይበልጣል። ከከበቡን ከሚያስለቅሱን ከሚያንኳኩብን ነገሮች በላይ ቀድሞ ያገኘን፣ ቀድሞ ያቀፈን፣ ቀድሞ የበራልን፣ ቀድሞ ሰላም የሰጠን፣ ቀድሞ መንገድ የከፈተልን፣ ቀድሞ በራችንን የከፈተ ያንተ ህልውና፣ ያንተ መንፈስ፣ ያንተ አብሮነት፣ ያንተ አምላኪነት፣ ያንተ ጋሻ በኢየሱስ ስም ሰው አድርጎናልና እናከብረሃለን። እግዚአብሔር ሆይ
እህቴ እግዚአብሔርን አመስግኝ። ወንድም እግዚአብሔርን አመስግን። ከዚህ ሌላ ምንም አይነት አማራጭ የለንም። ከዚህ ሌላ ምንም የምትሰጡት ነገር የላችሁ። ጥያቄ ለመጠየቅ ከሆነ መንገደኛም እግዚአብሔርን መጠየቅ ይችላል። መንገደኛ ግን ማመስገን አይችልም። መንገደኛ ማመስገን አይችልም። ምክንያቱም እግዚአብሔርን ለማመስገን ማሰብ ይጠበቅባችኋል፣ መሰጠት ይጠበቅባችኋል። እያሰባችሁ ነፍሳችሁ ሳትረሳ ሁሉንም ነገር እየቆጠረች ልታመሰግነው ይገባል። እውቅና መስጠት ነው እግዚአብሔርን ማመስገን። እውቅና መስጠት ነው እግዚአብሔርን ማመስገን። ስለዚህ አመስግኝ። አንቺ ጋር እግዚአብሔር ውለታ አለው። አንተ ጋር እግዚአብሔር ውለታ አለው። አትክድም፣ ይሄንን አትክጅም። ይሄንን እግዚአብሔር ይመስገን። ስለ ልጆቻችሁ፣ ስለ ቤታችሁ፣ ስለ ሕይወታችሁ እግዚአብሔር ስለ ማንነታችሁ፣ ስለተወለዳችሁበት ስፍራ፣ ስላደጋችሁበት አካባቢ፣ ስላሳለፋችሁት መከራ፣ ስላሳለፋችሁም ችግር ሁሉ እግዚአብሔር የተመሰገነ ይሁን። እግዚአብሔር በዛ ሁሉ መሃል ጥበቃን አስተምሮናል። እግዚአብሔር በዚያ ሁሉ መሃል ቸርነትን አስተምሮናል። እግዚአብሔር በዚያ ሁሉ መሃል ያለ ገንዘብ እንዴት እንደሚኖር፣ ጤናቶ እንዴት ሰው ሰርቫይቭ እንደሚያደርግ፣ እግዚአብሔር እንዴት በቸርነት ብቻ ማስቀጠል እንደሚችል አሳይቶናል። እግዚአብሔርን እናመሰግነዋለን። መጽሐፍ ቅዱስ ስናገር ስርዓትህን እንድማር ያስጨነከኝ ሁሉ ለመልካም ሆነልኝ እንደሚል በናዝሬቱ ጌታ በኢየሱስ ክርስቶስ ስም ያስጨነቀን ሁሉ፣ የጠበበን ነገር ሁሉ፣ መከራ የሆነብን ነገር ሁሉ፣ ማለፍ ከብዶን የነበረው ነገር በሙሉ በኢየሱስ ክርስቶስ ስም ለመልካም ሆኖልናል፣ ለሳቅ ሆኖልናል፣ ለደስታ ሆኖልናል። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንደገና ስለ ሳቅን እናመሰግናለን። እንደገና ሳቅ ወደ ቤታችን ስለገባ፣ እንደገና የጥበቃ ዘመን ስላበቃ እግዚአብሔር ሆይ 20 እና 30 ዓመት የጠበቅንበት ዘመን አብቅቶ ዛሬ በሳቅ ሕይወታችንን ስለጀመርከው አመሰግንሃለሁ፣ አከብረሃለሁ። ሳቅ ስላንኳኳው ቤታችንን፣ ሳቅ ሕይወታችንን ስላገኘው፣ ሳቅ እቅዶቻችንን የቀደመ ሳቅ ስላለ፣ የቀደመ እቅድህ ስላለን እናመሰግንሃለን። 25 ዓመትና ከዚያ በላይ ጠብቀው ሳሉ ሳቅ መጣ ወደ ቤታቸው። ይስሐቅን ሰጠሃት ለሳራ። እግዚአብሔር ሳራን አሰብካት፣ አብርሃምን አሳረፍከው፣ ከውዥንብር አሳረፍከው። ኤሌዘር ሊወርሰኝ ነው ብሎ ከሚሳቀቅበት ሰቀቀን አሳረፍከው በኢየሱስ ስም። ልክ እንደዛ ከብዙ ጊዜያት በኋላ ስለመጡ ነገሮች እናመሰግናለን። ጠብቀን ለምነን ስለሰጠህን ነገሮች እናመሰግናለን። እስካሁንም ያልተሰጡን ነገሮች አንተው ታማኝ ስለሆንክ በአንተ ውስጥ ናቸውና ያሉት። አንተው ትሰጠናለህ፣ አንተው ታስተምረናለህ፣ አንተው ትጠብቅልናለህ። አባት ሆይ በኢየሱስ ክርስቶስ ስም እናመሰግናለን። አመሰግንሃለሁ በይ። እግዚአብሔርን አከብረሃለሁ በይ። እግዚአብሔር አፍሽን መስማት ይፈልጋል። አንደበታችሁን መስማት ፈልጓል። እግዚአብሔር በሉት፣ ተናገሩ፣ ግድ የላችሁም፣ አውጡ። እግዚአብሔር መመስገን ፈልጓል። እግዚአብሔር መወደስ ፈልጓል። ስለ ሕይወቴ አመሰግንሃለሁ። አሁን ስላለሁበት አመሰግንሃለሁ። አሁን ስለገዛሁበት አመሰግንሃለሁ። አሁን ስላሸነፍኩት አመሰግንሃለሁ። አሁን መንገድ ስለሆንከኝ አመሰግንሃለሁ። አሁን ድል ስለሰጠኸኝ አመሰግንሃለሁ። አሁን በሮችን ስለከፈትክ አመሰግንሃለሁ። አሁን ጠላት በእኔ ሕይወት አስቦ አቅዶ ለፍቶ ደክሞ መልሶ ስላፈረ አመሰግንሃለሁ። መልሶ ስለተናደደ አመሰግንሃለሁ። እንደገና በዛው መንገድ ስለከሰረ አመሰግንሃለሁ። ጨለማ ስለጨለመበት አመሰግንሃለሁ። ግራ መጋባት ራሱ ግራ ስለተጋባ አመሰግንሃለሁ። ድህነት ስለወደቀ አመሰግንሃለሁ። ችግር ለቆኝ ስለሄደ አመሰግንሃለሁ። እኔ በእምነት ነገሮቼን አስቀድሜ አመሰግንሃለሁ። ጉዳዮቼን ቀድሜ አመሰግንሃለሁ። እቅዶቼን ቀድሜ አመሰግንሃለሁ። አሁን ያለሁበትን ቀድሜ አመሰግንሃለሁ። በሮቼን ቀድሜ አመሰግንሃለሁ። ዝግ ደጅ እያየሁ፣ ዝግ በር እያየሁ ዝም ብዬ እንደ ስጋዊ ሰው አልንከራተትም። አመስግኜበት ወጣለሁ። አመስግኜበት ይከፈታል። አመስግኜበት ድል ይሆናል። አመስግኜበት ነገሮች ይለቀቃሉ። አመስግኜበት ኃይል ይሆንልኛል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስላልተከፈቱ እየጸለይኩ ስላለኋቸው ነገሮች አመሰግናለሁ። ስላልመጡ እየጠራኋቸው ስላሉ ነገሮች አመሰግንሃለሁ። እግዚአብሔር ስላልሰጠኝ ትዳር አመሰግናለሁ። ስላልመጣው ነገር በሙሉ አመሰግንሃለሁ። ስላልተስፋፋው ንግድ አመሰግናለሁ። ስላልተስፋፋው ፋይናንስ አመሰግንሃለሁ። ስላልመጣው ጤና አመሰግንሃለሁ። ስላልሰጠኝ ነገር በሙሉ አከብርሃለሁ። አንተ ልክ ስለሆንክ፣ አንተ መልካም ስለሆንክ፣ አንተ ሌላ የበለጠ ነገር እያሰብክልኝ ስለሆነ፣ አንተ የማትሰጥ ሳትሆን የምታስተምር፣ የህይወት ባለቤት የምታደርግ፣ የበረከት ባለቤት
ባለቤት ምታደርግ፣ የሞገስ ባለቤት ምታደርግ፣ ህይወትን ምትሸላልም፣ ሰውን ምትሸላልም፣ መንገድ ምታሳይ፣ በር ምትከፍት፣ ሰዎችን ምታበለጥግ፣ እግዚአብሔር የባረከው ሰው ምታስብል፣ እግዚአብሔር ያነገሰው ሰው ምታስብል፣ እግዚአብሔር የጎበኘው ቤቱን፣ ህይወቱን፣ ትዳሩን፣ ላይፉን በሙሉ የቀየረለት ሰው አስብለ ለምስጋና ምክንያት ምታደርግ፣ ታሪክ ምትለውጥ አንተ የዘላለም አምላክ ንጉሥ ሆይ አመሰግንሃለሁ። ንጉሥ ሆይ አከብርሃለሁ። እኛ ቤት አልከሰርክም አንተ። እኛ ቤት ሰውም አልከሰረብህም። እኛ ቤት ህይወት አልከሰረብህም። እኛ ቤት ሰው ሰላሙ አልከሰረበትም። እኛ ቤት አንተ አደርጋለሁ ብለህ ሳይሆንልህ ቀርታ አታውቅም። አንተ አድርገህ አሳይተሃል። አንተ ታምነህ አሳይተሃል። አንተ በር ከፍተህ አሳይተሃል። አንተ ሰው ስታሳልፍ እኮ አየው። በህይወቴ በወንድሞቼ አየው፣ በእህቴ አየው፣ በእናቴ አየው፣ በአባቴ አየው። እግዚአብሔር ሆይ በቤተሰቦቻችን በሙሉ አየው። አምላክ ሕያው ነው። እኛ ቤት እግዚአብሔር ሕያው ነው። በእኛ ህይወት እግዚአብሔር ሕያው ነው። ባንቺ ህይወት እግዚአብሔር ሕያው ነው። ባንተ ህይወት እግዚአብሔርን ማንም ባንተ ህይወት ሊከሳው አይችልም። እግዚአብሔርን ማንም በእናንተ ህይወት አልሰራም፣ አላከናወነም፣ ያለውን አላደረገም ብሎ ሊናገረው አይችልም። እግዚአብሔር ፍጹም፣ እግዚአብሔር ባለ ታሪክ ነው። እናንተ ቤት እግዚአብሔር ንጉሥ ነው። እናንተ ቤት እግዚአብሔር አይነኬ ነው። እግዚአብሔር የማይነካ ነው። እግዚአብሔር ሃሌሉያ። አመሰግንሃለሁ። በጌታ በኢየሱስ ስም አመሰግንሃለሁ። መንገዴን አሁንም ላንተ ነው የሚሰጠው። ህይወቴን አሁንም ላንተ ነው የሚሰጠው። ቀድሞኝ የወጡ ጠላቶችን ምትመታ አንተ ነህ። ቀድሞኝ የመጡ ክፉዎችን ምትመታ አንተ ነህ። ቀድሞኝ የተከተሉኝን ክፉዎችን ምትጠርገው አንተ ነህ። በኢየሱስ ክርስቶስ ስም ስለሚጠረጉ አመሰግንሃለሁ። ስለሚወድቁት አመሰግንሃለሁ። ስለሚፈርሱት ቅጥሮች አመሰግንሃለሁ። ስለማይከናወነው አመሰግንሃለሁ። ስለማይሆነው ሁሉ አመሰግንሃለሁ። ስለማይፈጠረው ነገር በሙሉ አመሰግንሃለሁ። መንገዴ የተጠበቀ ነው። ህይወቴ የተጠበቀ ነው። ጉዞ የተጠበቀ ነው። ስወጣ አብረኸኝ ትወጣለህ። ሲሄድ አብረኸኝ ትሄዳለህ። ስቆም አብረኸኝ ትቆማለህ። መቀጠል ሲያቅተኝ እያጽናናኸኝ አብረኸኝ ታስቀጥለኛለህ። አባት ሆይ ስምህን አከብራለሁ። እግዚአብሔር ሆይ ስምህን ባርካለሁ። በጌታ በኢየሱስ ስም እሰጣለሁ። መንገድህን ሁሉ ለእርሱ አደራ ስጥ፣ እርሱም ጎዳናህን ያቀናልሃልና እንደሚል ቅዱስ ቃልህ በጌታ በኢየሱስ ክርስቶስ ስም መንገድን የምታቀና ዕጣዬን የምታጠና በጌታ በኢየሱስ ክርስቶስ ስም መንገድን የምትቀይስ ህይወቴን በእጅህ ያስካት በናዝሬቱ ጌታ በኢየሱስ ስም አመሰግንሃለሁ። አንተ ነህ ገመዴ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ እንደሚል በኢየሱስ ክርስቶስ ስም የተዋበ ዕድል፣ የተዋበ ዕጣ ፈንታ፣ የተዋበን ቀን በኢየሱስ ስም ለምታወጣው ላንተ እጅህ ላይ አሳልፌ ይሰጣለሁ። መንገዴን እጅህ ላይ አሳልፌ ይሰጣለሁ። ስራዬን እጅህ ላይ አሳልፌ ይሰጣለሁ። አገልግሎቴን እጅህ ላይ አሳልፌ ይሰጣለሁ። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አንተ ጋር አስቀምጣለሁ። የከበደኝን አንተ ጋር አስቀምጣለሁ። አሁን ከህይወቴ እንድትቀበለኝ የምፈልገው ስጋቶቼን በሙሉ አንተ ላይ ጥላለሁ። ሐሳቤን፣ ፍርሃቴን በሙሉ አንተ ላይ ጥላለሁ። ጣሉት በእግዚአብሔር ላይ። የሚያሰጋችሁን ነገር እንደው ወደፊት ስታስቡት ምን ማድረግ እንዳለባችሁ ላልገባችሁ ነገር እግዚአብሔር ይመጣና ከእጃችሁ ይቀበላል። ይህንን አምናለሁ። አባትህ ሆይ በኢየሱስ ክርስቶስ ስም መጽሐፍ እንደሚናገር የሚያስጨንቃችሁን በሙሉ በእርሱ ላይ ጣሉት እንደሚል እንደ ጣለ ሰው እናመሰግነዋለን። እንደ ጣለ ሰው እንተማመንበታለን። እንደ ጣለ ሰው በእግዚአብሔር ፊት እንገዛለን። እኛ እንደምንችል፣ እኛ እንደምንወጣው፣ እኛ አቅም እንዳለን አናስመስልም። እኛ ያለን አቅም የሰው አቅም ነው። እኛ ያለን አቅም እንደውም ከአንዳንድ ሰዎችም አቅም ያነሰ ነው። በገንዘብ እናንሳለን፣ በእውቀት እናንሳለን፣ ባሉን ሰዎች እናንሳለን። እግዚአብሔር ብቻ ሀብት የሆነው ሰው ነን እኛ። እግዚአብሔር ብቻ ጉልበት የሆናቸው ሰዎች እኛ ነን። እባርካለሁ ስምህን። አሁን ስለተቀበልከኝ አመሰግንሃለሁ። መንገዴን አደራ፣ ህይወቴን አደራ፣ ቤቴን አደራ፣ ስራዬን አደራ። በጌታ በኢየሱስ ስም አደራ የማትበላ እጅ ላይ የሰጡህን ነገሮች መልሰ ማከናወን አቅቶ መስራት አቅቶ የማታሳፍር በኢየሱስ ክርስቶስ ስም ላንተ ሰጥቻለሁና ከዚህ ሰዓት ጀምሮ በመልካም እንድትቋጨው ጸልያለሁ። ቀኔን በመልካም እንድትቋጨው፣ ህይወቴን በመልካም እንድትቋጨው፣ እግዚአብሔር ኃላፊነቶችን የሚወጣበትን ጸጋና ክብር በላይ ላይ እንድታፈሰው ጸልያለሁ። በኢየሱስ ክርስቶስ ስም
የምትሰጠኝንና የሰጠኝን እድሎችን መወጣት የምችልበትን እድሎችን መጠቀም የምችልበትን አቅምና ሞገስ በላይ ላይ ስጠኝ። አቅምና ሕይወት በሕይወቴ ላይ ስጠኝ። አቅምና ሕይወት መንገዴ ላይ ስጠኝ። እግዚአብሔር ሆይ ሩጫ ለፈጣን አይደለም፣ ባለጠግነት ለጠቢብ አይደለም። ይህንን ሁሉ የሚያጋጥም ይህንን ሁሉ የሚያገናኝ እድልና ጊዜ ነው። በጌታ በኢየሱስም ጊዜያችንን እድሎቻችንን አንተ ላይ እንጥላለን። አንተ እንድታሳካልን፣ አንተ መንገድ እንድትሆንን፣ አንተ የምንተጋበትን አቅም እንድሰጠን፣ አንተ የትጋት አምላክ፣ የትጉዎች አምላክ፣ ትጉዎችን የምታበረታ፣ ትጉዎችን የምታስተምር፣ ትጉዎችን መንገድ የምታወጣላቸው በኢየሱስ ክርስቶስ የትጋት መንፈስ በቀናችን ላይ ይምጣ። የትጋት መንፈስ በመንገዳችን ላይ ይምጣ። የትጋት መንፈስ በምንሄድበት እያንዳንዱ ጉዟችን ላይ ቀድሞ እንዲያገኘን በናዝሬቱ ጌታ በኢየሱስ ስም እጸልያለሁ። የትጉህ እጅ ትገዛለች እንደሚል እንደ እግዚአብሔር ቃል በኢየሱስ ክርስቶስ ስንፍናችንን እያነሳን አንተን ተጠያቂ አናደርግም። ብንወድቅ ሰንፈን ይሆናል። እግዚአብሔር ሆይ አሁን ግን ነቅተናል። አሁን ግን ደርሰናል። አሁን ግን የሆነ ሐሳብ ገብቶናል። አምላክ እንደሚረዳን፣ ሞገስ እንደሚሰጠን፣ ጸጋ እንደሚደርብብን እግዚአብሔር ይህንን ተረድተናል። መለኮት አብሮን እንደሚሆን አውቀናል። በጌታ በኢየሱስ ክርስቶስ ስም የትጋት አምላክ ትጉዎች እንድታደርገን እጸልያለሁ። ጸጋ እንድትረፈረፍብን እጸልያለሁ። ጸልይ። እግዚአብሔር አስደናቂ ነገር ያመጣል። በሚቀጥሉት ወራትና ዓመት ውስጥ እግዚአብሔር በዚህ አንድ ዓመት ውስጥ ታሪክ ይቀይራል። እግዚአብሔር በዚህ አንድ ዓመት ውስጥ እግዚአብሔር ሐሳቦቻችሁን አካል ያስይዝላችኋል። ያቀዳችሁት እቅድ ስፍራን ያገኛል። ያለማችሁት ነገር ላይ እግዚአብሔር ቀድሞ ይወጣል፣ ያሳካላችኋል። ኤርምያስ ሆይ ምን ታያለህ አለው። ኤርምያስም እግዚአብሔር ሆይ የለውዝ በትር ያለው ስል እግዚአብሔር ደግሞ የመለሰለት መልስ መልካም አይተሃልና እፈጽመው ዘንድ ተጋለዋል። እግዚአብሔር አምላክ የሚተጋ አምላክ ነው። እግዚአብሔር አምላክ የትጋት አምላክ ነው። እግዚአብሔር አምላክ የነገራችሁን ያሳያችሁን በሐሳባችሁ ውስጥ በአእምሯችሁ ውስጥ እንደ ሐሳብ ብልጭ ያለላችሁ ነገር ሰዎች የነገሯችሁ በምትወዷችሁ ሰዎች የተናገራችሁን ያንን ነገር እግዚአብሔር በትጋት ይፈጽመዋል። አምነዋለሁ። በጌታ በኢየሱስ ክርስቶስ ስም ሐረግ በሚመስል በትር በሌለው ነገር ውስጥ በትር አይተናል። የማያተርፍ ቢዝነስ ሆኖ ሳለ ግን እግዚአብሔር ይችላል ብለናል። ብዙዎች አያበላም የሚሉትን ሥራ ለመስራት እሺ ብለናል። ምክንያቱም አምላካችንን እግዚአብሔርን አምነናል። በጌታ በኢየሱስ ስም አባት ሆይ በትጋት እንድትፈጽምልን እጸልያለሁ። በትጋት እንድታራምደን እጸልያለሁ። በማይሆን ዘመን ላይ የተፈጠረን ይመስል ሰዎች በብልጠት በሚሄዱበት በዚህ ዘመን በጌታ በኢየሱስ ስም እኛ ግን እንደ ሞኝ አንተን እናምናለን። እኛ ግን እንደማያቅ ሰው ሆነን አንተን እናምናለን። አሳካልን፣ መንገድ ጠቁመን፣ ብርሃንህ ይብራልን። በፋይናንስ፣ በትዳር፣ በሰው ባርከን፣ በገንዘብ ባርከን፣ በእድሎች ባርከን፣ በስኬት ባርከን፣ አንተን በማወቅ ባርከን፣ አንተን በመከተል ባርከን፣ አንተ ጋር በመሄድ በመራመድ በኢየሱስ ስም ፍጹም የሆነን ሰማያዊ በረከት በላያችን ላይ እንድታፈስ ጸልያለሁ። በጎ ስጦታ ሁሉ ፍጹም የሆነው በረከት ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ፣ ሰው ሲዞር ከኋላው የሚፈጠር ጥላ፣ በብርሃን ተቃራኒ የሚኖር ጥላ፣ እንደዚህ አይነት ነገር በእርሱ ዘንድ ከሌለ ከብርሃናት አባት ከእግዚአብሔር ዘንድ ይወርዳሉ ተብሎ እንደተጻፈ በናዝሬቱ ጌታ በኢየሱስ ክርስቶስ ካንተ ዘንድ በሚወርድ ብርሃን፣ ካንተ ዘንድ በሚወርድ በረከት፣ ካንተ ዘንድ በሚሰጥ መልካም ቀን እንድትባርከን እጸልያለሁ። በኢየሱስ ስም በዚህ ዓመት በረከት በላያችን ላይ፣ በዚህ ዓመት ስጦታ በላያችን ላይ፣ በጎ ስጦታ፣ በጎ እድል፣ በጎ ሰዎች፣ በጎ የሆነ በር፣ በጎ የሆነ የውጭ በር፣ በጎ የሆነ የሀገር ውስጥ በር፣ በጎ የሆነ ፕሮሰስ ከሀገር መውጣት ለምታስቡ ልጸልይላችሁ። በጌታ በኢየሱስ ስም በጎ በሮች እንዲከፈቱልን እጸልያለሁ። እግዚአብሔር አምላክ በጎ የሆነውን በር በሙሉ በላያችን ላይ እንዲከፍት እግዚአብሔር እንዲባርከን፣ ለበረከታችን ምክንያት የሚሆኑ በሮች፣ ለበረከታችን ምክንያት የሚሆን መንፈስ እንዲቀድመን በጌታ በኢየሱስ ስም መላእክት ቀድሞ በሮቻችን እንዲከፍቱት፣ ኤምባሲዎች ላይ እንዲቀድሙ፣ ኤጀንሲዎች ላይ እንዲቀድሙ በጌታ በኢየሱስ ስም ኢሚግሬሽን ላይ እንዲቀድም፣ ቪዛ የሚሰጥባቸው ኤሪያዎች ላይ እግዚአብሔር መንፈስ ቅዱስ ሆይ እንድትቀድም ጸልያለሁ። ሐሳባችንን ቀድመ በስኬት አጥለቅልቀን እንደ ፈቃድ የሆነውን በር ክፈትልን። እንደ ፈቃድ የሆነውን የውጭ በር ክፈትልን። እንደ ፈቃድ የሆነውን ምንባረክበትን አንተ ያልክልንን ሕይወት ምንኖርበትን መንገዳችንን እንድታቀና
በርን ትከፍትልን። እግዚአብሔር አሳካልን፣ እግዚአብሔር አደረገልን፣ እግዚአብሔር ሰራ ብለን እንድናመሰግን እግዚአብሔር ሆይ ለብዙ ሰዎች የሰራሃት ቀን አለች። ዳዊት ግን ከነዚያ ሁሉ ቀናት አንተ የሰራህለት የራሱ ቀን አለችው። ያችን ቀን እያስታወሰ አንተን አመሰገነ። እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ሐሴትን እናድርጋለን። እግዚአብሔር ሆይ ዛሬም ለኛ እጸልያለሁ እግዚአብሔር የሰራት ቀን ይህች ናት ብለን ከቀናት መሃል ቀን መርጠን እግዚአብሔር ለኛ የሰራህልን ቀን፣ የበራህልን ቀን፣ ታምራት ያደረክበት ቀን፣ ከዚህ ህይወት የገላገልከን ቀን፣ መልካም ያደረክበት ቀን፣ ቤተሰብን ያሳረፍክበት ቀን፣ እኛን ያሳረፍክበት ቀን፣ ድል ያደረግንበት ቀን፣ ይህንን ሁሉ ቆጥረን በአንዲት ቀን ውስጥ እግዚአብሔር ህይወታችንን የቀየርክባት ቀን ውስጥ ብለን ቆጥረን እንድናመሰግን በጌታ በኢየሱስ ቀን ቁረጥ። በህይወታችን ላይ አሳካ ናና አንተ በሰራሃት በአንዲት ቀን ውስጥ ህይወታችንን ቀይር። አንተ በሰራሃት በአንዲት ቀን ውስጥ ታሪካችንን ቀይር። አንተ በሰራሃት በአንዲት ቀን ውስጥ በፍጹም ሰዎች አይተውን በማያውቁት መልኩ ህይወታችን ላይ እንድትገለጥ ጸልያለሁ። በተከፈቱ በሮች ባርከ። መጽሐፍ እንደሚናገር ምንም እንኳን ኃይል ትንሽ ቢሆንም ቃሌን ጠብቀሃልና ስሜንም አልካድክምና በፊትህ የተከፈተን በር ሰጥቻለሁ። ማንም ሊዘጋው አይችልም። የሚከፍት የሚዘጋ የሌለው የሚዘጋም የሚከፍት የሌለው አምላክ እኔ ነኝ፣ ሰጥቻለሁ፣ ማንም አይዘጋውም ብለህ የዓለመዘጋትን ዋስትና የሰጠህን በጌታ በኢየሱስም በዚህ ቃል ወጥቻለሁ። ማንም የማይዘጋው ለትንንሾች ጭምር የተሰጠ ለትንንሾች ነገር ግን ለታማኞች፣ አቅም ለሌላቸው ደካሞች ነገር ግን ልባቸው ለእግዚአብሔር ለታመነ፣ አቅም ለሌላቸው እግዚአብሔር ነግሮኛል ብለው ቃል ኪዳኑን ጠብቀው ያሉ የተስፋ ቃላቸውን እግዚአብሔር የነገራቸው ራሱ እግዚአብሔር እንደሚፈጽምላቸው አምነው ለዚህ ቃል ታማኝ ሆነው አልካዱም፣ ስሙን አልካዱም፣ እየሄዱ ነው፣ እየተራመዱ ነው። እያንዳንዱን ነገር እግዚአብሔር እንደነገራቸው ድምፁን ተከትለው እያደረጉ ላሉ ለደካሞች ነገር ግን ለታማኞች እግዚአብሔር እንዲህ ይላል፣ በፊት ለፊታችሁ የተከፈተን በር ሰጥቻለሁ። ማንም ሊዘጋው አይችልም። ማንም ከእጃችሁ ሊወስደው አይችልም። ማንም ከእጃችሁ ሊነጥቃችሁ አይችልም። እግዚአብሔር እንዲህ ይላል በጌታ በኢየሱስም ትዳር ሰጥሻለሁ ካለ የትዳርን በር ከፍትልሻል። ልጆች ሰጥሃለሁ ካለ የልጆችን በር ከፍትልሃል። እግዚአብሔር የውጭ በር ከፍትልሃለሁ ትሄዳለህ ካለ እያንዳንዱን እግዚአብሔር የተናገረውን ራሱ እግዚአብሔር እንደሚፈጽመው አውቀ እየተራመድክ ከነበር እግዚአብሔር ላንተ ለታማኙ ግን ለደካማው ኃይሉን ይገልጣል። በጌታ በኢየሱስ ክርስቶስ ቀድሞ የሚገለጥ ኃይል፣ ቀድሞ የሚፈጠር ተአምር፣ ቀድሞ የሚሆን የእግዚአብሔር በረከት፣ ቀድሞ በመንገድ የሚወጣ፣ ቀድሞ በጎዳናዎቻችን የሚወጣ፣ ቀድሞ ባሰናዳነው ባቀድነው ነገር ላይ የሚገለጥ የእግዚአብሔር መለኮታዊ ተአምራት በጌታ በኢየሱስ ስም እቤቴ ላይ እንዲገለጥ፣ ሕይወቴ ላይ እንዲገለጥ፣ ታሪኬ ላይ እንዲገለጥ፣ ትላንትናዬን እየቀየረ ትላንትናዬን እንዳላስታውስ እያረገኝ፣ ትላንትናዬን የቆሰልኩበትን ደግሜ እንዳልቆስል፣ የተመታውበትን ደግሜ እንዳልመታ፣ ያለፍኩበትን ደግሜ እንዳላልፍ ፍጹም የሆነ ጠባቂና ኃላፊነት የሚወስድ እግዚአብሔር ታላቁ እጅ እንዲመጣ ጸልያለሁ። አባት ሆይ ዙፋንን እያየሁ አመሰግንሃለሁ። እግዚአብሔር ሆይ መልክን እያየሁ አመሰግንሃለሁ። ታላቅነትን እያየሁ አመሰግንሃለሁ። እየሰማኝ ስለሆነ አመሰግንሃለሁ። አሁንም ናና መንገዴን፣ አሁንም ናና ሕይወቴን እጅህ ትምጣልኝ፣ እጅህ ትምጣልን። አቤቱ እጅህ ትነሳ፣ አቤቱ እጅህ ትንቀሳቀስ። በጌታ በኢየሱስ ስም ዘንዶውን የወጋ የኤርትራን ባህር የከፈለ ዮርዳኖስን ያቆመ በጌታ በኢየሱስ ስም ረዓብን የቆረጠ ነገስታትን ጠላቶቻቸውን ያጠፋህላቸው ዛሬም የኔን ጠላቶች ልታጠፋና መንገዴን ይሄንን የነገርከኝን የተናገርከኝን የጸለይኩትን ታላላቅ ጸሎቶች ያዩ ያወቁ በመንገዴ ላይ ሊወጡ የተዘጋጁ እንደ እግዚአብሔር ቃል ወጋቸዋለሁ። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 35 ላይ እንደዚህ ይላል፣ ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ፣ ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳድዳቸው፣
በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴትን ታደርጋለች። አባት ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም ሰይፍህን ይዘህ ከእኔ ጋር እንድትንቀሳቀስ፣ ሰይፍህን መዘህ ከእኔ ጋር እንድትወጣ፣ መንገዳቸው እንድትዘጋ እግዚአብሔር ሆይ ነፍሴን መድኃኒትሽ እነሆ እንድትላት፣ መድኃኒትሽ ይኸውና እንድትላት በኢየሱስ ክርስቶስ ስም እጸልያለሁ። አምላክ ያለው ሕዝብ ይበረታል። አምላክ አብሮት ያለን ሕዝብ ማንም አይችለውም። የእግዚአብሔር መልአክ ጠላቶቹን ያስጨንቅለታል። ዳዊት እንደዚህ ነው ያለው፣ መንገዳቸው ዳጥና ጨለማ ይሁን፣ ለነዚህ መናፍስቶች ቀን አይውጣላቸው። አስበው የመጡት አቅዶ የመጡት የወጥመድ መንገድ በጌታ በኢየሱስ ስም ሰው አጥቶ የሚበላውን አጥቶ የሚያጠምነውን አጥቶ ወጥመዳቸው ባዶውን እንዲሆን እጸልያለሁ፣ እንዲሰበር እጸልያለሁ። መጽሐፍ እንደሚናገር ወጥመድ ተሰበረ እኛም አመለጥን እንደሚል እግዚአብሔር ሆይ ወጥመዳቸውን የሸሸጉብን ሳናውቅ የቱ ጋር እንዳረግን ወጥመዱን አጥምደው ነገር ግን ወጥመዱንም ጭምር የሸሸጉ ወጥመዱ የቱ ጋር እንዳለ ማያቅ ሰው ሁሉ ሄዶ የሚበላበት ያ ወጥመድ እኔ ጋር ሲመጣ ውሃ እንዲሆን እጸልያለሁ። እኔ ጋር ሲመጣ ስራ እንዲያቆም እጸልያለሁ። መጽሐፍ እንደሚናገር በአንቺ ላይ የተሰራ መሳሪያ አይከናወንም እንደሚል በኢየሱስ ክርስቶስ ስም በእኛ ላይ የተሰራ መሳሪያ በሙሉ ከክንውን ውጭ እንዲሆን አለመከናወን እንዲገጥመው በጌታ በኢየሱስ ስም ሰይጣን ሙሉ በሙሉ ይከናወንልኛል፣ ሙሉ በሙሉ ይዘዋለሁ፣ ሙሉ በሙሉ እውጠዋለሁ ብሎ በተዘጋጀበትና እርግጠኛ በሆነበት ቦታ ላይ በኢየሱስ ክርስቶስ ስም ወጥመዱ ስራ እንዲያጣ የተሰራብኝ መሳሪያ በሙሉ ተጠርጎ እንዲቀጣ ጸልያለሁ። ጌታ ሆይ መልካም አድርግ። ጌታ ሆይ በር ክፈትልን። ጌታ ሆይ በሮቻችን በሙሉና በኃይል እንዲከፈት ጸልያለሁ። አቅማችን አንተ ነህ፣ ጉልበታችን አንተ ነህ፣ ኃይላችን አንተ ነህ። በጌታ በኢየሱስ ስም እንድታስደንቀን እጸልያለሁ። መልካም እንድታደርግልን እጸልያለሁ። እግዚአብሔር የረዳው ሰው እንድታስብለን እጸልያለሁ። እግዚአብሔር ያገዛት ሴት ተብሎ በእኛ ላይ እንዲወራ እጸልያለሁ። ጌታ ሆይ በርን ክፈትልን፣ እንውጣ፣ እንሂድበት። ሕይወታችን እንደዚህ ይቀጥላል። መልካምነትህ በእኛ ሕይወት እንዲህ ይቀጥላል። በኢየሱስ ስም ሥራ የተበላሸበት አካባቢ እምቢ ያለው ነገር የተጣመመበት ሰው ይህንን ጸሎት እየሰማ ያለ ከነጋር እየጸለየ ያለ በኢየሱስ ስም በእሳትና በደመና የተገለጥክበት መገለጥ ለሕይወቱ መፍትሄ እንዲሰጠው ጸልያለሁ። መጽሐፍ እንደሚናገር እስራኤል ሆይ እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊትህ እንደሚወጣ ዛሬ እወቅ እንዳለ በኢየሱስም እንዲያውቁ ጸልያለሁ። በዚህ ማለዳ በጌታ በኢየሱስ ክርስቶስ ወደ ሥራ ሲሰማሩ፣ ወደ ትምህርት ሲሰማሩ፣ ወደ ንግድ ሲሰማሩ፣ ወደ ቤት፣ ወደ ልጆች፣ ወደ እያንዳንዱ ወደ ሕይወት ክፍላቸው ውስጥ ሲሄዱ በክርስቶስ ኢየሱስም የመለኮት እጅ እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊት ለፊታቸው እንዲወጣ መንገዳቸውን እንዲያጠራ በጌታ በኢየሱስ ክርስቶስም እነሆ መልእክተኛዬን በፊትህ ልካለሁ። ልክ በሳሙና ምድር እንደሚታጠብ ነገር እንደሚታጠብ መንገዳቸው እንደሚታጠብ ሚልክያስ መጽሐፍ ላይ ይናገራል። በጌታ በኢየሱስ ክርስቶስም መንገዳቸውን እጠብ በመላእክ መንገዳቸውን አስተካክል በመላእክት ሰርጓጎጡ ሜዳ ይሁን፣ ጎባጣው ይቃና። አምላክ በእነርሱ ላይ ሊሰራ ነውና እግዚአብሔር በእነርሱ ላይ ሊሄድ ነውና አምላኬ በእነርሱ ላይ ሊንቀሳቀስ ስለሆነ ለአምላኬ ለእግዚአብሔር በላያችን ላይ ለሚሰራው ሰርጓጎጡ ሜዳ ይሁን፣ ጎባጣው ይቃና፣ ጠማማው ይስተካከል፣ ልቦቻቸው ነፃ ይሁኑ። እግዚአብሔርን አላሰራ ያለ ልብ በዚህ ማለዳ ላይ እንዲስተካከል እጸልያለሁ። እግዚአብሔርን አላሰራ ያለ የጠመመ አላምን ያለ የተፍገመገመ በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ውስጥ እግዚአብሔር ሆይ እንድታስተካክለው ሰርተ እንድጨርሰው ጸልያለሁ። እንድትመክራቸው ጸልያለሁ። አላሰር ያሉ ልቦች እንዲስተካከሉ እነርሱ ውስጥ ሆኖ ነገር ግን እነርሱ እንኳን የማያውቁት ሐሳብና አስተሳሰብ ቢኖር በኢየሱስ ስም ካንተ እነሱን ያራቀ እነሱን ካንተ ያራቀ በጌታ በኢየሱስ ክርስቶስ ስም ልባቸው እንዲቃና ጸልያለሁ። ለእምነት የሚመች ለመስተካከል የሚመች አንተን የሚያሰራ ለአንተ የተመቸ ለመንፈስ ቅዱስ ምቹ
የሆነ ልብ በኢየሱስ ክርስቶስ ስም ውስጣቸው እንዲገባ ጸልያለሁ። ከዚህ ሰዓት ጀምሮ እኔ እኮ አይሳካልኝም፣ እኔ እኮ እግዚአብሔር ራሱ ትቶኛል፣ እኔ እኮ እየሆነልኝ አይደለም፣ ነገር የሚቃናልኝ ሰው አይደለሁም፣ እኔ እግዚአብሔር እንዲሆን ፈረደብኝ መሰለኝ የሚሉ ሰዎች በጌታ በኢየሱስ ክርስቶስ ስም አንደበታቸው እንዲስተካከል፣ በኢየሱስ ክርስቶስ ስም አንተን በሚያውቁበት ዕውቀት እንዲናገሩ እንዲመሰክሩ እንጂ ሁኔታ ባስረዳቸው የነገር መዘጋጋት ባሳመናቸው የበሽታ መደራረብ ተስፋ ባስቆረጣቸው መልኩ እንዳይሆን ጸልያለሁ። እግዚአብሔር እኮ ያደርጋል። እግዚአብሔር እኮ ቢሞትም ቢዘገይም ቢቀር እንኳን አስነስቶ ይሰጠኛል ብለው እንዲያምኑ ልክ እንደ አብርሃም ልጁን ይስሐቅን አቃጥሎ አመድ አድርጎ ለእግዚአብሔር ቢያቀርብም እግዚአብሔር አመዱን አስነስቶ ሰው አድርጎ እንደሚሰጠው በልቡ ያምን ነበር እንዳል የነገሩ መሞት ብቻ አይደለም፣ መቃጠል ብቻ አይደለም፣ አመድ ቢሆን እንኳን አመዱን ሰብስቦ ልጅ አድርጎ የሚሰጥበት አቅም እንዳለው በእግዚአብሔር አመነ ይላል መጽሐፍ። የእምነታቸውን ሌቭል ከፍ እንድል የእምነታቸው ልክና ደረጃ እንዲጨምር በጌታ በኢየሱስ ስም ልባቸው ምቹ እንዲሆን ጸልያለሁ። ሐሳባቸው ይመች ላንተ። የሚያስቡት የሚያቅዱት የሚያልሙት ነገር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ላንተ ምቹ ይሁን። ሰማይ ከዙፋን እንዲያንኳኳ ልባቸው፣ ሰማይ በዙፋን እንዲሄድ ቤታቸው፣ ሰማይ ከዙፋን በጌታ በኢየሱስ ስም እንዲያንጎዳጉድ ጸልያለሁ። እግዚአብሔር አምላክ መጽሐፍ እንደሚናገር ይሹሩን ሆይ በደመናት ላይ ለረድኤትህ እንደሚራመድ እንደሚሄድ እንደ እግዚአብሔር ያለ የለም እንደሚል ደመናት ለመንገድነት ይጠቀማቸዋል። ደመናት ለእርሱ መንገድ ይሆናሉ። ለመች ይሹሩንን ለመርዳት ሲነሳ፣ እናንተን ለመርዳት ስነሳ፣ እኔን ለመርዳት ስነሳ፣ ቤቴን ለማገዝ ስነሳ ደመና ለእግዚአብሔር መንገድ ነው። ደመና መረማመጃ ነው። አይሆንም የተባለ ልክ እርከን የሆነ ነገር ይሄ ገደብ ነው የተባለ ነገር ለእግዚአብሔር መረማመጃ ይሆናል። በጌታ በኢየሱስ ክርስቶስ አምላካችን ሆይ እንደዚህ እንድትመጣ ጸልያለሁ። ወኪንግ ስታይል ያንተ እርምጃዎች በኢየሱስ ክርስቶስም በእኛ ሊሚቴሽኖች ላይ በእኛ ገደቦች ላይ አይሆንላችሁም በተባልነው ነገር ላይ አይሳካም በተባልነው ነገር ላይ ይሄ እኮ አበቃለት በተባልነው ነገር ላይ በዚያ ቃላቸው ላይ እንድትረማመድ ጸልያለሁ። ጌታ ሆይ አይሆንልህም፣ አይሆንም፣ ይሄ እኮ አብቅቷል፣ ከዚህ በኋላ ተስፋ የለውም፣ ያንተ ህይወት እንደዚህ ይሆናል፣ ሰው ቢረዳህም ሊረዳ የሚችለው በዚህ መንገድ ነው፣ ይሄ መንገድ ግን አንተ ጋር የለም የተባለ ነው። በጌታ በኢየሱስ ክርስቶስ ስም እነዚህ ቃሎች ላይ እነዚህ ንግግሮች ላይ እንድትረማመድ ጸልያለሁ። አንተ መንገድ አያሻህም ለመግባት። አንተ ሰዎች በሚጠቀሙት መንገድ አትገባው ወደ እኔ ህይወት። አንተ ወደ እነሱ ህይወት ወደ እያንዳንዱ ሰው እግዚአብሔር ወደምትረዳቸው ሰዎች ህይወት ውስጥ ስትመጣ ሁኔታ በሚነግራቸው አይደለም። መጽሐፍ ሲናገር ሐዋርያቶች ፈርተው ደንግጠው ሄሮድስ ይገለናል ብለው ፈርተው አንድ ክፍል ቤት ዘግተው ባሉበት ሄድክና በግድግዳ ውስጥ እግርህን አውጥተህ ገብተህ ሰላም ለእናንተ ይሁን አልካቸው። እንደዚህ ትገባለህ። ግድግዳ መንገድ ይሆንልሃል። መንገድ የሌለበት መንገድ ነው ላንተ። መንገድ የማይታየን ቦታ ላይ ላንተ መንገድ አለ። በኢየሱስ ክርስቶስ ስም በሕይወታችን ላይ እንደዚህ እንድትሰራ ጸልያለሁ። በእኛ መንገድ ላይ እንደዚህ እንድትገለጥ ጸልያለሁ። ስራ የለም፣ ሀገር እንዲህ ያለ ነው፣ ሁኔታ እንዲህ ያለ ነው፣ ጤንነት እንዲህ ያለ ነው፣ ልጆች እንደዚህ ያለ፣ ማግባት መውለድ ተስፋ የለም፣ ከዚህ በኋላ አበቃ የለም የሚባል ነገር ላይ መንገድ አለ። በግድግዳ ውስጥ እግርህን አስገብተህ እንደገባ በጌታ በኢየሱስ ክርስቶስም ግንብ ነው የተባለ የተዘጋ ነው የተባለ ፈጽሞ የተዘጋ ነገር ውስጥ እየጣልክ እንድትገባ ጸልያለሁ። እየሰበርክ እንድትገባ ጸልያለሁ። ሰላማችን እንድታውጅ ጸልያለሁ። በሕይወታችሁ ላይ እግዚአብሔር ሲመጣ እንዲህ ነው የሚሆነው። ሰላም ለእናንተ ይሁን ነው። ሰላም ነው መጀመሪያ የሚሰጣችሁ። እግዚአብሔር ያሳርፋችኋል። እግዚአብሔር ሰላሙን ያበዛላችኋል። ውስጣችሁ ሰላም ይሆናል። በጌታ በኢየሱስ ክርስቶስ እቤቴ ላይ ሰላም ይሁን። ይህንን ኢየሱስ ክርስቶስ መጥቶ ለተጨነቁት ሐዋርያት ያወጀላቸውን አዋጅ በነም ሕይወት ላይ አወጃለሁ። ለነም ነገሮች አውጃለሁ። ለቤቴም ጉዳይ አውጃለሁ። ለአገልግሎቴ አውጃለሁ። ለሚሰራው ስራ አውጃለሁ። ለማቅደው ዕቅድ አውጃለሁ። ለአእምሮዬ፣ ለነፍሴ፣ ለአስተሳሰቤ ሁሉ አውጃለሁ። ለእናንተም አውጃለሁ። በሽታ ያጠቃችሁ፣ ነገር ያጠቃችሁ፣
የነገሮች አለመስተካከል ያጠቋችሁ ሰዎች ይህንን አዋጅ ከኔ ጋር አውጁ። ሰላም ለእናንተ ይሁን፣ ሰላም ለቤታችሁ ይሁን፣ ሰላም ለምትሰሩ ስራ ይሁን፣ ሰላም ለጤናችሁ ይሁን፣ ሰላም ለትዳራችሁ ይሁን፣ ሰላም የፍቅር አጋራችሁ ይሁን፣ ሰላም በኢየሱስም በቤታችሁ ውስጥ ይሁን። ኢየሱስ መጣና እንዲህ አለ፣ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን፣ ሰላም ለእኔና ለእናንተ ይሁን። በጌታ በኢየሱስም ሰላም ለእኛ ይሁን። መላእክቴንን በእኛ ሕይወት ላይ እንዲያውጁ ትጸልያለሁ። ከእኛ ቃል እየሰሙ ደግሞ እንዲሉ ትጸልያለሁ። ሰላም ለእኛ ይሁን፣ ሰላም ለቤታችን ይሁን፣ ሰላም ለጤናችሁ ይሁን፣ ሰላም ለአገልግሎታችሁ ይሁን፣ ሰላም ለስራችን ይሁን፣ ሰላም ለመንገዳችን ይሁን፣ ሰላም ለእቅዶቻችን ይሁን፣ ሰላም ለልጆቻችን ይሁን፣ ሰላም ትምህርት ቤት ይሁን፣ ሰላም በጤና መምሪያ አካባቢ ይሁን፣ ሰላም በኢኮኖሚ ሚኒስቴር ቢሮ ይሁን፣ ሰላም ለሀገሬ ይሁን፣ ሰላም ለተጨነቀው ማህበረሰብ ሁሉ ይሁን፣ ሰላም ለወታደር ይሁን፣ ሰላም ለሀገር መሪዎች ይሁን፣ ሰላም ለቀበሌ፣ ለወረዳ፣ ለእያንዳንዱ እግዚአብሔር ልባቸው በታወቀባቸው ሰዎች ሁሉ ላይ ይሁን፣ ሰላም ለቤተ ክርስቲያን ይሁን፣ ሰላም ለሚጸልይ ሰው ይሁን፣ ሰላም ለማይጸልይ ይሁን፣ ሰላም ለአመፀኛው ይሁን፣ ሰላም ለአረመኔው ይሁን፣ ሰላም ለወንበዴው ይሁን፣ ሰላም ለነጋዴ ይሁን፣ ሰላም ለሚያጭበረብረውም ይሁን። እግዚአብሔር መለኮት ሰላምህን አብዛ በዚህ ምድር ላይ፣ ሰላምህን በኢየሱስ ክርስቶስም አፍስስ በዚህ ምድር ላይ። ሰላም ለኤርትራ ይሁን፣ ሰላም ለኢትዮጵያ ይሁን፣ ሰላም ለሁለቱ ሀገሮች ይሁን፣ ሰላም በሁለቱ ሀገር መሪዎች አእምሮ ውስጥ ይሁን፣ ሰላም በሁለቱ በመከላከያ ሚኒስቴሮች ውስጥ ይሁን፣ ሰላም በኢኮኖሚ ሚኒስቴር ውስጥ ይሁን። በኢየሱስም ሰላም በትምህርት ቤቶቻቸው ላይ ይሁን፣ ሰላም በአደረጃጀቶቻቸው ላይ ይሁን፣ ሰላም በፖለቲካል አይዲዮሎጂያቸው ላይ ይሁን፣ ሰላም በልጆቻቸው ላይ ይሁን፣ ሰላም በቤታቸው ላይ ይሁን፣ ሰላም በመኝታቸው ላይ ይሁን፣ ሰላም ባስተሳሰባቸው ላይ ይሁን። የመለኮትን ሐሳብ እንዲያስቡ ሰላም ይሁኑ። እነዚህ ሰዎች በኢየሱስም ሰላም የሚያሳጣቸው ነገር ነገስታት ስለሆኑ እግዚአብሔር ሕዝብ እንደተሸከሙ ስላወቀ ክፉ ዘርን ሊዘራባቸው ጠላት በሚያመጣው ሐሳብ ተጨናንቀው የራሳቸውን ጥቅም ፍለጋ ያንተን ሕዝብ እንዳይጨፈጭፉ በጌታ በኢየሱስም ሰላም ይሁንላቸው። የሚነኩት ይባረክ። የሚያስቡት ነገር በሰላም ይሙላቸው። የሕይወትን ደስታ ይዩ። አንተን ይገናኙ። መለኮት አግኛቸው። ልባቸውን አረጋጋ። ወደ ፈቃድ መልሳቸው። የሚያስቡት ነገር ሁሉ ልምላሜ ይሁን። የሚያስቡት ነገር ሁሉ ሀገር የሚጠቅም ይሁን። የሚያስቡት ነገር ለኤርትራ የሚጠቅም ይሁን። የሚያስቡት ለኢትዮጵያ የሚጠቅም ይሁን። የሚያስቡት ለጋራ ጉዳይ የሚጠቅም ይሁን። ለሚያስቡት በተናጠል የሚጠቅም ይሁን። በጌታ በኢየሱስ ስም ሀገራቸው ይባረክ። ልጆቻቸው ይባረክ። ገና የሚወለዱ ይባረኩ። እግዚአብሔር አፍሪካን የሚቀይሩ ዓለምን የሚቀይር እግዚአብሔር ሆይ ያንተ የሆነ ሰላም ይብዛ በኢየሱስ። ሰላም ይሁን ለቤታችን፣ ሰላም ይሁን ለእኛ። በኢየሱስ ስም እናመሰግናለን አባባ፣ ሰላም ስላበዛለን፣ ታሪካችን ስለቀየርክ፣ ምንወደውን ያንተን ፊት እንድናይ አሁንም ስላገዝከን በጌታ በኢየሱስ ስም እናመሰግናለን። ሰላምን ስላበዛለን እናመሰግናለን። የምነካው ሁሉ ስለተባረከ እናመሰግናለን። ደጆቻችን ስለተከፈቱ እናመሰግናለን። ጤናችን ሙሉ ስለሆነ እናመሰግናለን። ስላመቻችልን እድል እናመሰግናለን። ስለ ቤታችን እናመሰግናለን። ስለ ትዳራችን እናመሰግናለን። አሁን እየሰማኝ ያለ አካል ተባረከ ይሁን። አሁን ነገር ተጣሙበት ምን አረጋለሁ የሚል ሰው በኢየሱስም ነገሩ እንዲስተካከል ጸልያለሁ። ስለ እነዚህ ሰዎች አመሰግናለሁ። ጤናቸው ስላልተሟላ ሰዎች አመሰግናለሁ። አንተ ጤና ሰጪ ስለሆንክ እጅህን ስለምትልክ በኢየሱስም አመሰግናለሁ። ጸሎት ርዕሳችሁን ጻፉልኝ። በጌታ በኢየሱስ ስም እግዚአብሔር አምላክ መልካም ያደርጋል። በናዝሬቱ ጌታ በኢየሱስ ስም አመሰግንሃለሁ። አባባ ሆይ ተባረክ። እግዚአብሔር ሆይ ስለ ለውጥ አመሰግንሃለሁ። በቤታችን ስላመጣው ለውጥ በዚህ ጸሎት እየጸለይን ጌታ ሆይ በሰዎች ሕይወትና በእኔ ሕይወት ላይ እየሰጠ ስላለው ለውጥ አመሰግንሃለሁ። አሁንም እጅ ስለሚንቀሳቀስ አመሰግንሃለሁ። እየተንቀሳቀሰ ስላለ እጅ፣ እየሰራ ስላለ እጅ በኢየሱስ ክርስቶስ ስም እግዚአብሔር ቤታችንን፣ ታሪካችንን፣ አካባቢያችንን፣ ሕይወታችንን እየቀየረ ስላለው እጅ አመሰግንሃለሁ። በኢየሱስ ስም አሁንም እጅን ነው የምናምነው። መልካም ነህ አንተ፣ ደግ ነህ አንተ፣ ፍቅር ነህ አንተ። ምሕረት ተንከባክቡናልና ተመስገን። ጸጋ ደግፎናልና ተመስገን። እየቀጠልን ነውና ተመስገን። አሁንም ቀጥለን እናመሰግነዋለን። እግዚአብሔርን ጥቂት ደቂቃ እያመሰገናችሁ ጸልዩ። ደጋግማችሁ አመስግኑ። ደጋግማችሁ ጸልዩ። ደጋግማችሁ እግዚአብሔርን አክብሩ።
አባት ሆይ ተባረክ። እግዚአብሔር ማደሪያ ይባረክ። በኢየሱስ ክርስቶስ ስም ሰማያት ይህንን ስም ይህንን ምስጋና ያመስግኑ። በኢየሱስ ስም ይህንን ስም ይጥሩ። እግዚአብሔር መልካም ነው ይበሉ። እግዚአብሔር ደግ ነው ይበሉ። መላእክት ይናገሩ። በጌታ በኢየሱስ ስም በሰው ልጅ መሃል ስም የተከበረ ይሁን። በአማልክት መሃል እንዳንተ የለም። አንተ ደግሞ አባታችን ነህ፣ አምላካችን ነህ፣ ጌታችን ነህ፣ መድኃኒታችን ነህ። በኢየሱስ ክርስቶስ ስም እናመሰግንሃለን። በጎ ስለሆንክ፣ መልካም ስለሆንክ፣ ደግ ስለሆንክ እናከብርሃለን። በኢየሱስ ስም ተባረክ። እግዚአብሔር ሆይ አመስግኑት፣ እግዚአብሔርን አክብሩት። እግዚአብሔርን በምስጋና ውስጥ ነው ድል ያለው። አንዳንድ ጊዜ ውደቅ ፍረስ በማለት ውስጥ ብቻ አይደለም። አንዳንድ እግዚአብሔር የሚመርጠው መንገድ በማመስገን ውስጥ ማሸነፍን ነው። በማመስገን ውስጥ ድል ማድረግን ነው። በማመስገን ውስጥ እግዚአብሔር በረከታችሁን ያወርድላችኋል። አዎ ለአእምሮ የሚመቸው መገሰጽ ነው። ለአእምሮ የሚመቸው መዋጋት ነው። እግዚአብሔር ጋር ስትሆኑ ግን አምላካችሁን፣ አባታችሁን፣ ጌታችሁን እግዚአብሔርን በላያችሁ ላይ መሾማችሁ፣ ማክበራችሁና ማመስገናችሁ ነገራችሁን ያፈጥንላችኋል። ጠላት ከሚሮጥበት ሩጫ በላይ የእናንተ ምስጋና የእናንተን ነገር ያስፈታል። ከዛሬ አያልፍም። አምነው ለሚያመሰግኑ ሰዎች አምላካችን እግዚአብሔር ታማኝ ነው። ከዛሬ ነገሮቻቸው፣ ሕይወታቸው፣ ትዳራቸው፣ ወረቀቶቻቸው፣ ኬዞቻቸው ከማናችሁም አያልፍም። እግዚአብሔር ዛሬን እንዳያሳልፍ በዛሬ ቀን ምስጋናዬን እሰዋለሁ፣ በዛሬ ቀን ሰንሰለት ከእጄ ይወድቃል፣ በዛሬው ቀን ምስጋናዬን እሰዋለሁ፣ እግዚአብሔር በዛሬው ቀን ሕይወቴን ይለቀዋል እያላችሁ እንድታምኑ እፈልጋለሁ። ጳውሎስና ሲላስ በዛ በሌሊት በመቅደስ ቁጭ ብለው እግዚአብሔርን እያመሰገኑና ሲዘምሩ ሲያድሩ፣ በዛ ሌሊት ግን ሌሊቱ ላያቸው ላይ አልነጋባቸው፣ እስራታቸው ላይ አልነጋባቸው። ተነስተው እስከሚወጡባት ደቂቃ ድረስ እግዚአብሔር መሬቱን፣ ምድሩን፣ እስር ቤቱን አናወጠው። ሰንሰለት ከእጆቻቸው ላይ ተፈቱ አይደለም የሚለው ወደቁ ይላል። መፈታት ፕሮሰስ አለው። መፈታት ሂደት አለው። ነገር ግን መውደቅ የቅጽበት ጉዳይ ነው። ስለዚህ ከላያችሁ ለእግዚአብሔር በቅጽበት ነገሮቻችሁን ይፈታል። በቅጽበት ታሪካችሁን ይቀይራል። በቅጽበት እናንተ በማታውቁት ሰማይ በሚያውቀው መልኩ ነገሮቻችን ይቀይራሉ። እናምናለን። አባት እግዚአብሔር ሆይ እንደገና እንዳልጸለየ፣ እንደገና እንዳላመሰገነ፣ እንደገና ስምህን እንዳልጠራ ሰው እናመሰግናለን። በጌታ በኢየሱስ ክርስቶስ ስም መልካምንህ እንላለን፣ ደግነህ እንላለን። ጠላቶቻችን ውሸታቸውን ነው። እግዚአብሔር ሆይ ሰነፎች እንደሚሉህ አይደለህም። ጠላት እንደሚልህ አይደለህም። እግዚአብሔር ፈሪ እንደሚልህ አይደለህም። በጌታ በኢየሱስ ስም እግዚአብሔር አለ። እግዚአብሔር መልካም ነው። እግዚአብሔር ደግ ነው እንላለን። ስለ ምሕረትህ ተመስገን። በመንገዳችን ሁሉ ስለጠበከን ተመስገን። በደጆቻችን ሁሉ ፊት ቆመ እየከፋፈትክ በመንገድ ስትመራን ስለነበር እናመሰግናለን፣ እናከብርሃለን። በኢየሱስ ስም በድካማችን ኃይላችን ስለሆንክ እናመሰግናለን። እኛ ለመቆም ስናስብ መቀጠልን በላያችን ላይ ያወጅክ እግዚአብሔር ምሕረትን ያበዛ ደግነትህን ያጎናጸፍከን በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። በዚህ ማለዳ አመሰግንሃለሁ። በሕይወቴ ዕድሜ ማለዳ ላይ አመሰግንሃለሁ። በሕይወቴ በሥራዎቼ በእያንዳንዱ ነገር ላይ እጅህን እያስገባ መልካምነትህ እየመራኝ ስለሆነ አመሰግንሃለሁ። በሄድኩበት መንገድ ሁሉ ስጠብቀኝ ስላለህ አመሰግንሃለሁ። ያላንተ ጥበቃ የተጓዝኩት የለም፣ ያላንተ በጎነት የሄድኩት የለም። በሉት እግዚአብሔር እንደዚህ ብሉ። ያላንተ የሄድኩት የለም፣ ያላንተ ተጓዝኩት የለም፣ ያላንተ የተወጣሁት የለም፣ ያላንተ እግዚአብሔር የወጣሁት ተራራ የለም፣ ያላንተ ያሸነፍኩት አንዳች ነገር የለም። በርትተህልኝ ነው፣ አብርተህልኝ ነው፣ ሕይወት ሆነህልኝ ነው። መልካምነትህ ገኖ ነው። ደግነትህን እግዚአብሔር ሆይ በእኔ ላይ ገልጠህ ነው። በኢየሱስ ክርስቶስ ስም ከሚሰሙኝ ሰዎች ጋር ሆኜ አመሰግንሃለሁ። ስሜ የተባረከ ይሁን። እናከብረሃለን። ስለ ረዳህን እናከብረሃለን። ስላገዝከን እናከብረሃለን። ከእኛ ጋር በመሆን ደክመህ ስለማታውቅ እናመሰግንሃለን። ዘውትር ከእኛ ጋር ያለ እግዚአብሔር አምላካችን ሆይ ዳዊት እንደተናገረ እግዚአብሔርን በቀኘም ነውና አልታወክም አለ። እግዚአብሔር በቀኛችን ስለሆንክ አመሰግንሃለሁ። በጌታ በኢየሱስ ስም ፊትህ በእኛ ላይ እግዚአብሔር ሆይ ማብራቱን ስላላቆመ መልካምነትን ማየት ከእኛ ዘንድ ስላራቀ በጌታ በኢየሱስ ክርስቶስ ስም ስለቀረብከን ወዳጅ ስለሆንከን ቤተሰብ ስላረከን በናዝሬቱ በኢየሱስ ስም እናመሰግናለን። ምስጋና ይክበብ፣ ዙፋን ከፍ ይበል። ሰማያት ያመስግኑ፣ ፍጥረታት ያመስግኑ። እናከብረሃለን። በኢየሱስ ስለ ቤተሰቦቻችን እናከብረሃለን። ስላልሆኑ ነገሮች እናመሰግናለን። ስላልተሰሩ ነገሮች እናመሰግናለን።
እናመሰግናለን። መልስ እየሰጡን ስላልሆኑ ነገሮች እናመሰግናለን። ገና ስናስባቸው እግዚአብሔር እየተወዛገብንባቸው ስላሉ ጉዳዮች እናመሰግናለን። ነገር እየቀጠለ ነው እያልን ስላልተፈቱ ነገሮች ሁሉ እናመሰግናለን። ምክንያቱም መጽሐፍ እንደሚናገር ከፈተናው ጋር መውጫን ያዘጋጅላችኋል እንደሚል ማንም ይፈትነን፣ ሰይጣን ይፈትነን፣ ስጋችን ይፈትነን፣ ፈቃዳችንን በመከተል በሄድንበት መንገድን ብንፈተን በፈተናዎቻችን ሁሉ ውስጥ እግዚአብሔር ሆይ መውጫን የምታዘጋጅ የመውጫ አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ስለ ቤተሰብ የተባረክ። እግዚአብሔር ሆይ ስለ ትዳር የተባረክ። እግዚአብሔር ስለ መንገድ የተባረክ። እግዚአብሔር ስለ አገልግሎታችን ተባረክ። እግዚአብሔር ስለዚች ሀገር ተባረክ። እግዚአብሔር ስለዚች ምድር ስለዚህ አፈር ተባረክ። እግዚአብሔር ስላኖርከን ምድር ተባረክ። በጌታ በኢየሱስ ስም ብዙዎች ያማራሉ እዚህ ሀገር በመኖራቸው። ብዙዎች እግዚአብሔር ምርር ብሏቸዋል በዚህ ሀገር ውስጥ በመቀመጣቸው። እኔ ግን እንደዚህ ላለው መጽሐፍ እንደሚናገር እርሱ ግን ለሁሉም የሚኖሩበትን ዳርቻን መደበላ እንደሚል አንተ ፈቅደህ ነው እዚህ ምድር ላይ ያለ ነው። በስተት አይደለም የመጣ ነው። መጽሐፍ እንደሚናገር አንተ ዳርቻችንን መድበህልን ነው። በዚህ ሀገር በዚህ ከተማ እንድኖር ፈቃድ ስለሆነ ነውና የተወለድኩት እግዚአብሔርና የአባትና የእናቴ ፈቃድ ስላልሆንኩ ያንተ የዳርቻዬ ምድብ ውስጥ ስለገባ እግዚአብሔር ሆይ ያንተ ዕጣ ነውና ወደዚህ ያመጣኝ መልካምነት እንድገለጥ እግዚአብሔር አባት ሆይ አመሰግንሃለሁ። አሁን ስላመጣኝ አመሰግንሃለሁ። እየኖርኩ ስላለሁበት አካባቢ አመሰግንሃለሁ። እግዚአብሔር ሆይ ውጊያ ቢበዛ ጦርነት ቢበዛ መልካም ያልሆነ ነገር ሁሉ ቢከብ ልክ ከናዝሬት መልካም ነገር ይወጣልን ሊወጣ አይችልም እንዳለ ናትናኤል ልክ እንደዛ ከዚህ ምድር ከዚህ ሰፈር ከዚህ አካባቢ አንዳች መልካም ነገር አይገኝም እያልኩ ያለሁበት ሁኔታ እንኳን ቢኖር በጌታ በኢየሱስ ክርስቶስ ስም ስላመጣህን ተባረክ። ስላመጣህን ተባረክ። እግዚአብሔር ሰው ከማይወጣበት ሰው ታወጣለህ። እግዚአብሔር ሰው ከማይወጣበት ቤተሰብ ሰው ታረጋለህ። ሰው ለዚህ ምስክር ነኝ። ለዚህ ወንድሞቼ ምስክር ናቸው። ለዚህ እህቶቼ ምስክር ናቸው። እግዚአብሔር አባት ሆይ ሰው ከማይወጣበት ሰፈር አንተን አገኘን። ሕይወት የዘላለምን ሕይወት ሰጠህን። ኢየሱስን ሊያውቁ አይችሉም በተባሉ ቤተሰቦች ውስጥ እግዚአብሔር አባታችን ሆይ ሕይወት እኛ ቤት ገብቷል። ለውጥ እኛ ቤት ገብቷል። የዘላለም ተስፋ የሆነው ክርስቶስ እኛ ቤት ገብቷል። እኛ የዘላለም ሕይወት ያለንን ሰፈሩ ባያምር አካባቢ ባያምር የምንኖርበትን እግዚአብሔር ሆይ ዳርቻን መድበህልን በዛም ሕይወት የሆነውን ክርስቶስ ኢየሱስን ወደኛ ቤት ልከ እኔን ስላዳንክ እህቴን ስላዳንክ ወንድሞቼን ስላዳንክ አካባቢ ላይ ሕይወትን እንድንገልጥ የሕይወት ሽታ ስላደረከን እኛ ባንናገር እንኳን የሚጋባ የመለኮት ሕይወት በእኛ ሕይወት እንዲሞላ ስላደረክ በናዝሬቱ ጌታ በኢየሱስም እናመሰግናለን። ቃልህ እንደምለንን ቃልህ እንደሚነግረንን ቃልህ እንደሰበከንን ቃልህ እንዳሳመነንን በጌታ በኢየሱስ ስም ሀገሩ ከኛ የተነሳ ይቀይራል። ሰፈሩ ከኛ የተነሳ ይቀይራል። የመደብ ክልል ዳርቻ ከኛ የተነሳ ይለወጣል። እኛ ጥለን አንሰደድም። በጌታ በኢየሱስ ስም እንዘራለን፣ 100 እጥፍ እናጭዳለን። ሰው ለቆ በሚሰደድበት ምድር ይስሐቅ ዘርን ዘራ። በዛ በድርቅ ምድር ሰው ድርቅ ነው ብሎ ሞት ነው ብሎ ድርቅ ነው የለም ከዚህ በኋላ ብዘራም አይበቅልም ይደርቃል በሚልበት በዛ ቦታ ላይ እሱ ግን ዘርን ዘራ። እርሱ 100 እጥፍ አጨደ ይላል እግዚአብሔር። ያለ ዝናብ ያለ ውሃ እግዚአብሔር ሆይ ያለ እርጥበት 100 እጥፍ የሚያሳጭድ የመለኮት ፈቃድ ብቻ ነው። በጌታ በኢየሱስ ክርስቶስም ሰፈሩ ያለመለመ ቢሆን ሰፈር ውስጥ ተስፋ ባይኖር አካባቢ ላይ ሀገሪቷ ላይ ምድሪቷ ላይ ምንም ተስፋ ባይኖር ሰዎች ለቀው እየተሰደዱ ብቻ ቢሆን እንኳን እኔ ግን ኪዳንህን እከተላለሁ። እኔ ግን የዘላለም ፈቃድህን እከተላለሁ። እኔ ግን አንተን እከተላለሁ። በጌታ በኢየሱስም አልሰደድም። ሀገር አልለቅም፣ ሰፈር አልለቅም፣ አካባቢን አልለቅም። የይስሐቅ አምላክ አምላኬ ነህ። የይስሐቅ አምላክ አምላኬ አባቴ ነህ። በኢየሱስ ክርስቶስ ስም እጸልያለሁ። በዚህ ምድር ላይ 100 እጥፍ የሚያሳጭድ የመለኮት እጅህ ከኔ ጋር ነውና ይንቀሳቀስልኛል። አመሰግንሃለሁ አባት ሆይ አመሰግንሃለሁ። አመስግኑት እግዚአብሔርን። እግዚአብሔር እንደዚህ ያለ አምላክ ነው። እግዚአብሔር ለይስሐቅ ስደትን አይደለም የመረጠለት፣ ሰው በሚሰደድበት ምድር ውስጥ 100 እጥፍ እንዲያጭድ የመለኮትን ጠል ሰጠው። የመለኮትን ዝናብ በሌለበት መለኮት አፈር ውስጥ ገባለት። መለኮት ኪዳን ሰጠው። መለኮት ቃል ሰጠው። ሃሌሉያ ወዳጆቼ፣ በደንብ እያመናችሁ ጸልዩ። እግዚአብሔርን አመስግኑት። አንተ እንደዚህ አይነት አምላክ ስለሆንክ አመሰግናለሁ።
እንዲህ ያለ ጸጋ ስላለ፣ እንደዚህ ያለ ቅባት ስላለ፣ እንደዚህ ያለ መንፈስና አደራረግ ስላለ በጌታ በኢየሱስም ስላደራረግህ አመሰግናለሁ። ስለ አሰራርህ አመሰግናለሁ። ለሰው ማይሳካ ስራ በእኛ ቤት ተሳክቷል። ለሰው ማይሳካ ኑሮ በእኛ ቤት ተሳክቷል። በጌታ በኢየሱስም እናመሰግናለን። ደጆቻችንን ስለከፈትክ ጠላት ሊገለን ነገ ሊያርደን በንጋታው ሊያጠፋን ባሰበበት ሰዓት ላይ ልክ ጴጥሮስ ጋር እንደገባ መልአኩ ገብቶ ጫማህን አድርግ፣ ልብስህን ልበስ፣ ተከተለኝ ብሎት ይዞት እንደወጣ ሕይወታችን እንደዛ ስላስመለጥክ፣ ሕይወታችን እንደዛ ስላዳንክ፣ እግዚአብሔር እንዲህም ስለምታስቀጥልን በየቀኑ በየሁኔታው በየሲቹዌሽኑ በሚፈጠሩ እግዚአብሔር በማይመስሉ ነገሮች ሁሉ መሃል በጌታ በኢየሱስ ክርስቶስም በዚች ምድር እንኳን ቢሆን በኢየሱስም በሮች ካንተ የተነሳ በመላእክት አመራር ስለሚከፈትልን፣ በመለኮት አመራር ስለሚከፈትልን፣ በመለኮት መሪነት ውስጥ መንገድ ስለምናይ እናመሰግናለን። ኢኮኖሚ ባይሆን፣ እግዚአብሔር ስራ ባይሆን፣ የምናስበው ነገር ሁሉ ባይሳካ በጌታ በኢየሱስ የሚመራን የመላእክት ኮቴ ነው። የሚመራን የእሳት አምድ ነው። የሚመራን የደመና መከተል ነው። በጌታ በኢየሱስ በቀን ደመና በሌሊትም እሳት እያደረግ ሕዝብህን የመራህ ድንቅ መሪህ ነህ አንተ። በእኛ ዘመን መጥተህ እግዚአብሔር አያቅትህም። በእኛ ዘመን መጥተህ ስራ አትቀይርም። በእኛ ዘመን መጥተህ ባህርህ አይደክምም። በጌታ በኢየሱስም ስለዚህ ባህሪህ እናመሰግንሃለን። በናዝሬቱ ጌታ በኢየሱስም ሕይወታችን እንደዚህ ይቀጥላል። መልካምነትህ በእኛ ሕይወት እንዲህ ይቀጥላል። በኢየሱስም ስራ የተበላሸበት አካባቢ እምቢ ያለው ነገር የተጣመመበት ሰው ይህንን ጸሎት እየሰማ ያለ ከነጋር እየጸለየ ያለ በኢየሱስም በእሳትና በደመና የተገለጥክበት መገለጥ ለሕይወቱ መፍትሄ እንዲሰጠው ጸልያለሁ። መጽሐፍ እንደሚናገር እስራኤል ሆይ እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊትህ እንደሚወጣ ዛሬ እወቅ እንዳለ በኢየሱስም እንዲያውቁ ጸልያለሁ። በዚህ ማለዳ በጌታ በኢየሱስ ክርስቶስ ወደ ሥራ ሲሰማሩ፣ ወደ ትምህርት ሲሰማሩ፣ ወደ ንግድ ሲሰማሩ፣ ወደ ቤት፣ ወደ ልጆች፣ ወደ እያንዳንዱ ወደ ሕይወት ክፍላቸው ውስጥ ሲሄዱ በክርስቶስ ኢየሱስም የመለኮት እጅ እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊት ለፊታቸው እንዲወጣ መንገዳቸውን እንዲያጠራ በጌታ በኢየሱስ ክርስቶስም እነሆ መልእክተኛን በፊትህ ልካለሁ። ልክ በሳሙና ምድር እንደሚታጠብ ነገር እንደሚታጠብ መንገዳቸው እንደሚታጠብ ሚልክያስ መጽሐፍ ላይ ይናገራል። በጌታ በኢየሱስ ክርስቶስም መንገዳቸውን እጠብ በመላእክ መንገዳቸውን አስተካክል በመላእክት። ሰርጓጎጡ ሜዳ ይሁን፣ ጎባጣው ይቃና። አምላክ በእነርሱ ላይ ሊሰራ ነውና እግዚአብሔር በእነርሱ ላይ ሊሄድ ነውና አምላኬ በእነርሱ ላይ ሊንቀሳቀስ ስለሆነ ለአምላኬ ለእግዚአብሔር በላያችን ላይ ለሚሰራው ሰርጓጎጡ ሜዳ ይሁን፣ ጎባጣው ይቃና፣ ጠማማው ይስተካከል፣ ልቦቻቸው ነፃ ይሁን። እግዚአብሔርን አላሰራ ያለ ልብ በዚህ ማለዳ ላይ እንዲስተካከል እጸልያለሁ። እግዚአብሔርን አላሰራ ያለ የጠመመ አላምን ያለ የተፍገመገመ በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ውስጥ እግዚአብሔር ሆይ እንድታስተካክለው ሰርተ እንድጨርሰው ጸልያለሁ። እንድትመክራቸው ጸልያለሁ። አላሰራ ያሉ ልቦች እንዲስተካከሉ እነርሱ ውስጥ ሆነው ነገር ግን እነርሱ እንኳን የማያውቁት ሐሳብና አስተሳሰብ ቢኖር በኢየሱስ ስም ካንተ እነሱን ያራቀ እነሱን ካንተ ያራቀ በጌታ በኢየሱስ ክርስቶስ ስም ልባቸው እንዲቃና ጸልያለሁ። ለእምነት የሚመች ለመስተካከል የሚመች አንተን የሚያሰራ ለአንተ የተመቸ ለመንፈስ ቅዱስ ምቹ የሆነ ልብ በኢየሱስ ክርስቶስ ስም ውስጣቸው እንዲገባ ጸልያለሁ። ከዚህ ሰዓት ጀምሮ እኔ እኮ አይሳካልኝም፣ እኔ እኮ እግዚአብሔር ራሱ ትቶኛል፣ እኔ እኮ እየሆነልኝ አይደለም፣ ነገር የሚቃናልኝ ሰው አይደለሁም፣ እኔ እግዚአብሔር እንዲሆን ፈረደብኝ መሰለኝ የሚሉ ሰዎች በጌታ በኢየሱስ ክርስቶስ ስም አንደበታቸው እንዲስተካከል በኢየሱስ ክርስቶስ ስም አንተን በሚያውቁበት ዕውቀት እንዲናገሩ እንዲመሰክሩ እንጂ ሁኔታ ባስረዳቸው የነገር መዘጋጋት ባሳመናቸው የበሽታ
የበሽታ መደራረብ ተስፋ ባስቆረጣቸው መልኩ እንዳይሆን ጸልያለሁ። እግዚአብሔር እኮ ያደርጋል። እግዚአብሔር እኮ ቢሞትም ቢዘገይም ቢቀር እንኳን አስነስቶ ይሰጠኛል ብለው እንዲያምኑ ልክ እንደ አብርሃም ልጁን ይስሐቅን አቃጥሎ አመድ አድርጎ ለእግዚአብሔር ቢያቀርብም እግዚአብሔር አመዱን አስነስቶ ሰው አድርጎ እንደሚሰጠው በልቡ ያምን ነበር እንዳል የነገሩ መሞት ብቻ አይደለም፣ መቃጠል ብቻ አይደለም። አመድ ቢሆን እንኳን አመዱን ሰብስቦ ልጅ አድርጎ የሚሰጥበት አቅም እንዳለው በእግዚአብሔር አመነ ይላል መጽሐፍ። የእምነታቸው ሌቭል ከፍ እንድል የእምነታቸው ልክና ደረጃ እንዲጨምር በጌታ በኢየሱስ ስም ልባቸው ምቹ እንዲሆን ጸልያለሁ። ሐሳባቸው ይመቻል። አንተ የሚያስቡት የሚያቅዱት የሚያልሙት ነገር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ላንተ ምቹ ይሁን። ሰማይ ከዙፋን እንዲያንኳኳ ልባቸው፣ ሰማይ በዙፋን እንዲሄድ ቤታቸው፣ ሰማይ ከዙፋን በጌታ በኢየሱስ ስም እንዲያንጎዳጉድ ጸልያለሁ። እግዚአብሔር አምላክ መጽሐፍ እንደሚናገር ይሹሩን ሆይ በደመናት ላይ ለረድኤትህ እንደሚራመድ እንደሚሄድ እንደ እግዚአብሔር ያለ የለም እንደምል ደመናት ለመንገድነት ይጠቀማቸዋል። ደመናት ለእርሱ መንገድ ይሆናሉ። ለመች ይሹሩንን ለመርዳት ሲነሳ፣ እናንተን ለመርዳት ስነሳ፣ እኔን ለመርዳት ስነሳ፣ ቤቴን ለማገዝ ስነሳ ደመና ለእግዚአብሔር መንገድ ነው። ደመና መረማመጃ ነው። አይሆንም የተባለ ልክ እርከን የሆነ ነገር ይሄ ገደብ ነው የተባለ ነገር ለእግዚአብሔር መረማመጃ ይሆናል። በጌታ በኢየሱስ ክርስቶስ አምላካችን ሆይ እንደዚህ እንድትመጣ ጸልያለሁ። ወኪንግ ስታይል ያንተ እርምጃዎች በኢየሱስ ክርስቶስም በእኛ ሊሚቴሽኖች ላይ በእኛ ገደቦች ላይ አይሆንላችሁም በተባልነው ነገር ላይ አይሳካም በተባልነው ነገር ላይ ይሄ እኮ አበቃለት በተባልነው ነገር ላይ በዚያ ቃላቸው ላይ እንድትረማመድ ጸልያለሁ። ጌታ ሆይ አይሆንልህም፣ አይሆንም፣ ይሄ እኮ አብቅቷል፣ ከዚህ በኋላ ተስፋ የለውም፣ ያንተ ህይወት እንደዚህ ይሆናል፣ ሰው ብረዳህም ሊረዳ የሚችለው በዚህ መንገድ ነው፣ ይሄ መንገድ ግን አንተ ጋር የለም የተባለ ነው። በጌታ በኢየሱስ ክርስቶስ ስም እነዚህ ቃሎች ላይ እነዚህ ንግግሮች ላይ እንድትረማመድ ጸልያለሁ። አንተ መንገድ ያሻህም ለመግባት አንተ ሰዎች በሚጠቀሙት መንገድ አትገባ ወደ እኔ ህይወት አንተ ወደ እነሱ ህይወት ወደ እያንዳንዱ ሰው እግዚአብሔር ወደምትረዳቸው ሰዎች ህይወት ውስጥ ስትመጣ ሁኔታ በሚነግራቸው አይደለም። መጽሐፍ ሲናገር ሐዋርያቶች ፈርተው ደንግጠው ሄሮድስ ይገለናል ብለው ፈርተው አንድ ክፍል ቤት ዘግተው ባሉበት ሄድክና በግድግዳ ውስጥ እግርህን አውጥተህ ገብተህ ሰላም ለእናንተ ይሁን አልካቸው። እንደዚህ ትገባለህ። ግድግዳ መንገድ ይሆንልሃል። መንገድ የሌለበት መንገድ ነው ላንተ። መንገድ የማይታየን ቦታ ላይ ላንተ መንገድ አለ። በኢየሱስ ክርስቶስ ስም በሕይወታችን ላይ እንደዚህ እንድትሰራ ጸልያለሁ። በእኛ መንገድ ላይ እንደዚህ እንድትገለጥ ጸልያለሁ። ስራ የለም፣ ሀገር እንዲህ ያለ ነው፣ ሁኔታ እንዲህ ያለ ነው፣ ጤንነት እንዲህ ያለ ነው፣ ልጆች እንደዚህ ያለ፣ ማግባት መውለድ ተስፋ የለም፣ ከዚህ በኋላ አበቃ የለም የሚባል ነገር ላይ መንገድ አለ። በግድግዳ ውስጥ እግርህን አስገብተህ እንደገባ በጌታ በኢየሱስ ክርስቶስም ግንብ ነው የተባለ የተዘጋ ነው የተባለ ፈጽሞ የተዘጋ ነገር ውስጥ እየጣልክ እንድትገባ ጸልያለሁ። እየሰበርክ እንድትገባ ጸልያለሁ። ሰላማችን እንድታውጅ ጸልያለሁ። በሕይወታችሁ ላይ እግዚአብሔር ሲመጣ እንዲህ ነው የሚሆነው። ሰላም ለእናንተ ይሁን ነው። ሰላም ነው መጀመሪያ የሚሰጣችሁ። እግዚአብሔር ያሳርፋችኋል። እግዚአብሔር ሰላሙን ያበዛላችኋል። ውስጣችሁ ሰላም ይሆናል። በጌታ በኢየሱስ ክርስቶስ እቤቴ ላይ ሰላም ይሁን። ይህንን ኢየሱስ ክርስቶስ መጥቶ ለተጨነቁት ሐዋርያት ያወጀላቸውን አዋጅ በነም ሕይወት ላይ አወጃለሁ። ለነም ነገሮች አውጃለሁ። ለቤቴም ጉዳይ አውጃለሁ። ለአገልግሎቴ አውጃለሁ። ለሚሰራው ሥራ አውጃለሁ። ለማቅደው ዕቅድ አውጃለሁ። ለአእምሮዬ፣ ለነፍሴ፣ ለአስተሳሰቤ ሁሉ አውጃለሁ። ለእናንተም አውጃለሁ። በሽታ ያጠቃችሁ፣ ነገር ያጠቃችሁ፣ ነገሮች አለመስተካከል ያጠቋችሁ ሰዎች ይህንን አዋጅ ከነጋር አውጁ። ሰላም ለእናንተ ይሁን። ሰላም ለቤታችሁ ይሁን። ሰላም ለምትሰሩ ሥራ ይሁን። ሰላም ለጤናችሁ ይሁን። ሰላም ለትዳራችሁ ይሁን። ሰላም የፍቅር አጋራችሁ ይሁን። ሰላም በኢየሱስም በቤታችሁ ውስጥ ይሁን። ኢየሱስ መጣና እንዲህ አለ፣ ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ሰላም ለእኔና ለእናንተ ይሁን። በጌታ በኢየሱስም ሰላም ለእኛ ይሁን። መላእክቴንን በእኛ ሕይወት ላይ እንዲያውጁ ትጸልያለሁ። ከኛ ቃል እየሰሙ ደግሞ እንዲሉ ትጸልያለሁ። ሰላም ለእኛ ይሁን። ሰላም ለቤታችን ይሁን።
ሰላም ለጤናችሁ ይሁን። ሰላም ለአገልግሎታችሁ ይሁን። ሰላም ለስራችን ይሁን። ሰላም ለመንገዳችን ይሁን። ሰላም ለእቅዶቻችን ይሁን። ሰላም ለልጆቻችን ይሁን። ሰላም ትምህርት ቤት ይሁን። ሰላም በጤና መምሪያ አካባቢ ይሁን። ሰላም በኢኮኖሚ ሚኒስቴር ቢሮ ይሁን። ሰላም ለሀገሬ ይሁን። ሰላም ለተጨነቀው ማህበረሰብ ሁሉ ይሁን። ሰላም ለወታደር ይሁን። ሰላም ለሀገር መሪዎች ይሁን። ሰላም ለቀበሌ፣ ለወረዳ፣ ለእያንዳንዱ እግዚአብሔር ልባቸው በታወከባቸው ሰዎች ሁሉ ላይ ይሁን። ሰላም ለቤተ ክርስቲያን ይሁን። ሰላም ለሚጸልይ ሰው ይሁን። ሰላም ለማይጸልይ ይሁን። ሰላም ለአመፀኛው ይሁን። ሰላም ለአረመኔው ይሁን። ሰላም ለወንበዴው ይሁን። ሰላም ለነጋዴ ይሁን። ሰላም ለሚያጭበረብረውም ይሁን። እግዚአብሔር መለኮት ሰላምህን አብዛ በዚህ ምድር ላይ። ሰላምህን በኢየሱስ ክርስቶስም አፍስስ በዚህ ምድር ላይ። ሰላም ለኤርትራ ይሁን። ሰላም ለኢትዮጵያ ይሁን። ሰላም ለሁለቱ ሀገሮች ይሁን። ሰላም በሁለቱ ሀገር መሪዎች አእምሮ ውስጥ ይሁን። ሰላም በሁለቱ በመከላከያ ሚኒስቴሮች ውስጥ ይሁን። ሰላም በኢኮኖሚ ሚኒስቴር ውስጥ ይሁን። በኢየሱስም ሰላም በትምህርት ቤቶቻቸው ላይ ይሁን። ሰላም በአደረጃጀቶቻቸው ይሁን። ሰላም በፖለቲካል አይዲዮሎጂያቸው ላይ ይሁን። ሰላም በልጆቻቸው ላይ ይሁን። ሰላም በቤታቸው ላይ ይሁን። ሰላም በመኝታቸው ላይ ይሁን። ሰላም ባስተሳሰባቸው ላይ ይሁን። የመለኮትን ሐሳብ እንዲያስቡ ሰላም ይሁኑ። እነዚህ ሰዎች በኢየሱስም ሰላም የሚያሳጣቸው ነገር ነገስታት ስለሆኑ እግዚአብሔር ሕዝብ እንደተሸከሙ ስላወቀ ክፉ ዘርን ሊዘራባቸው ጠላት በሚያመጣው ሐሳብ ተጨናንቀው የራሳቸውን ጥቅም ፍለጋ ያንተን ሕዝብ እንዳይጨፈጭፉ በጌታ በኢየሱስም ሰላም ይሁንላቸው። የሚነኩት ይባረክ። የሚያስቡት ነገር በሰላም ይሙላቸው። የሕይወትን ደስታ ይዩ። አንተን ይገናኙ። መለኮት አግኛቸው። ልባቸውን አረጋጋ። ወደ ፈቃድ መልሳቸው። የሚያስቡት ነገር ሁሉ ልምላሜ ይሁን። የሚያስቡት ነገር ሁሉ ሀገር የሚጠቅም ይሁን። የሚያስቡት ነገር ለኤርትራ የሚጠቅም ይሁን። የሚያስቡት ለኢትዮጵያ የሚጠቅም ይሁን። የሚያስቡት ለጋራ ጉዳይ የሚጠቅም ይሁን። ለሚያስቡት በተናጥል የሚጠቅም ይሁን። በጌታ በኢየሱስ ስም ሀገራቸው ይባረክ። ልጆቻቸው ይባረክ። ገና የሚወለዱ ይባረኩ። እግዚአብሔር አፍሪካን የሚቀይሩ ዓለምን የሚቀይር እግዚአብሔር ሆይ ያንተ የሆነ ሰላም ይብዛ በኢየሱስ ስም። ሰላም ይሁን ለቤታችን። ሰላም ይሁን ለኛ በኢየሱስ ስም እናመሰግናለን። አባባ ሰላም ስላበዛልን፣ ታሪካችንን ስለቀየርክ፣ ምንወደውን ያንተን ፊት እንድናይ አሁንም ስላገዝከን በጌታ በኢየሱስ ስም እናመሰግናለን። ሰላምን ስላበዛልን እናመሰግናለን። የምነካው ሁሉ ስለተባረከ እናመሰግናለን። ደጆቻችን ስለተከፈቱ እናመሰግናለን። ጤናችን ሙሉ ስለሆነ እናመሰግናለን። ስላመቻችልን እድል እናመሰግናለን። ስለ ቤታችን እናመሰግናለን። ስለ ትዳራችን እናመሰግናለን። አሁን እየሰማኝ ያለ አካል ተባረከ ይሁን። አሁን ነገር ተጣሞበት ምን አረጋለሁ የሚል ሰው በኢየሱስም ነገሩ እንዲስተካከል ጸልያለሁ። ስለ እነዚህ ሰዎች አመሰግናለሁ። ጤናቸው ስላልተሟላ ሰዎች አመሰግናለሁ። አንተ ጤና ሰጪ ስለሆንክ እጅህን ስለምትልክ በኢየሱስም አመሰግናለሁ። ጸሎት ርዕሳችሁን ጻፉልኝ። በጌታ በኢየሱስ ስም እግዚአብሔር አምላክ መልካም ያደርጋል። በናዝሬቱ ጌታ በኢየሱስ ስም አመሰግንሃለሁ። አባባ ሆይ ተባረክ። እግዚአብሔር ሆይ ስለ ለውጥ አመሰግንሃለሁ። በቤታችን ስላመጣው ለውጥ በዚህ ጸሎት እየጸለይን ጌታ ሆይ በሰዎች ሕይወትና በእኔ ሕይወት ላይ እየሰጠ ስላለው ለውጥ አመሰግንሃለሁ። አሁንም እጅ ስለሚንቀሳቀስ አመሰግንሃለሁ። እየተንቀሳቀሰ ስላለ እጅ፣ እየሰራ ስላለ እጅ በኢየሱስ ክርስቶስ ስም እግዚአብሔር ቤታችንን፣ ታሪካችንን፣ አካባቢያችንን፣ ሕይወታችንን እየቀየረ ስላለው እጅ አመሰግንሃለሁ። በኢየሱስ ስም አሁንም እጅን ነው የምናምነው። መልካም ነህ አንተ፣ ደግ ነህ አንተ፣ ፍቅር ነህ አንተ። ምሕረት ተንከባክቦናልና ተመስገን። ጸጋ ደግፎናልና ተመስገን። እየቀጠለን ነውና ተመስገን። አሁንም ቀጥለን እናመሰግነዋለን። እግዚአብሔርን ጥቂት ደቂቃ እያመሰገናችሁ ጸልዩ። ደጋግማችሁ አመስግኑ። ደጋግማችሁ ጸልዩ። ደጋግማችሁ እግዚአብሔርን አክብሩ። አባት ሆይ ተባረክ። እግዚአብሔር ማደሪያ ይባረክ። በኢየሱስ ክርስቶስ ስም ሰማያት ይህንን ስም ይህንን ምስጋና ያመስግኑ። በኢየሱስ ስም ይህንን ስም ይጥሩ። እግዚአብሔር መልካም ነው ይበሉ። እግዚአብሔር ደግ ነው ይበሉ። መላእክት ይናገሩ። በጌታ በኢየሱስ ስም በሰው ልጅ መሃል ስም የተከበረ ይሁን። በአማልክት መሃል እንዳንተ የለም። አንተ ደግሞ አባታችን ነህ፣ አምላካችን ነህ፣ ጌታችን ነህ፣ መድኃኒታችን ነህ። በኢየሱስ ክርስቶስ ስም እናመሰግንሃለን። በጎ ስለሆንክ፣ መልካም ስለሆንክ፣ ደግ ስለሆንክ እናከብርሃለን። በኢየሱስ ስም ተባረክ እግዚአብሔር ሆይ።